መንግስት ላለፉት ዓመታት በተከተለው የዜጋ ተኮር ፖሊሲ አቅጣጫ የምንሰጣቸው አገልግሎቶች መነሻና መዳረሻቸው ማዕከላቸው ህዝብ መሆን አለበት። ብዙ ጊዜ ዜጋ ተኮር ሲባል ከማህበራዊ አገልግሎት ጋር ተያይዞ በተለይም ድጋፍ የሚሹ ወገኖችን ለመድረስ የምናደርገው ጥረት ተደርጎ ይወሰዳል። እሱ አንድ መገለጫ ነው። የዜጋ ተኮር ፖሊሲያችን አድማስ በጣም ሰፊ ነው። አድማሱ ዜጎች በሚያገኙት አገልግሎት በየደረጃው እርካታቸው የተረጋገጠ እንዲሆን ማድረግ ነው። ለዚህ ደግሞ በዜጋና በመንግስት መካከል ዜጎች እርካታ በዛ ደረጃ እየተረጋገጠ ሲሄድ በስርዓትና በህግ የሚመራ ጤናማ የሆነ ዘመን ተሻጋሪ የሆነ ስርዓት ተቋም ለመገንባት ያስችላል። ዛሬ ያየነው የተቋም ግንባታ ስራችን አንድ መገለጫ ነው። የሲዳማ ብሔራዊ ክልላዊ መንግስት በአንድ ወር ተኩል ገደማ ሊባል በሚችል በጣም ባጠረ ጊዜ በአገር አቀፍ ደረጃ በክቡር ጠቅላይ ሚኒስትራችን ኢኒሺዬቲቭ የተጀመረ ስራ ነው። ይሄንን ከመረቅን በኋላ በጣም ባጠረ ጊዜ ሰፋ ያለ አገልግሎት 34 አገልግሎት በክልል ብቻ የሚሰጥ ሳይሆን በከተማ አስተዳደር ደረጃ የሚሰጡ አገልግሎቶችን ጨምሮ ህዝብ ከውጣ ውረድ የሰውን ፊት ከማየት በሚገላግለው መንገድ አገልግሎቶችን አንድ ቦታ ማግኘት የሚችልበትን እድል የሚፈጥር ስራ ነውና ስለተመራ እውን የሆነ ነው። ሙስናን ወይም የጸረ ሙስና ትግላችንን ስለረገምነው ስለተጠየፍነው ብቻ ማስቀረት የምንችለው አይደለም። እንደዚህ አይነት ቁርጠኛ ውሳኔና ተግባራዊ አመራር በየደረጃው ይፈልጋልና ይሄንን ማድረግ የቻላችሁ በዚህ ሂደት የተሳተፋችሁ ክቡር ርዕሰ መስተዳድር ይሄን አመራር ሰጥተው ባጠረ ጊዜ ሲዳማ መሶብን እውን ማድረግ ስለቻላችሁ በብሔራዊ የሪፎርም ኮሚቴውና በራሴ ስም ያለኝን ላቅ ያለ አክብሮትና ምስጋና ማቅረብ እፈልጋለሁ።